እንጀራችንን ስጠን፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነት የሰጠ ከልጅነት እስከ እውቀት የሰራችሁ ኃጢአታችሁን ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ሁኑ። እኔንም እናንተም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ከማሁ ወእግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። Mushrik
መልኩን ለእሳቸውና ለመንፈስ ቅዱስ እለቃለሁ። ወደ እሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኩት እግዚአብሔር ተጸጋሁ እንተ ይትነገር ወእንተ ይትተረጎም። አምላካችን እግዚአብሔር ስለማይነገረው ስጦታው ስለማያልቀውም ዘላለማዊ ውለታው ከሁሉ አስቀድሞ ስሙ ለዘላለም የተመሰገነ ይሁንልን። ክቡራን ሙሽሮቻችን፣ የሙሽሮች ሚዜዎች፣ ቤተሰቦቻቸው፣ ድግተኞች ሁላችሁም በአምላካችን በእግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? አልጠገባችሁም? እንደምን ዋላችሁ? እንግዲህ ያበላል ማን ይመስገን? እግዚአብሔር ይመስገን ብለን እንድናመሰግን ይችን ሰዓትና ደቂቃ ባርኮ ቀድሶ ሰጥቶ ሁለቱን አንድ አድርጎ በአንድነት በዚች ድንኳን በሰማይ ሊሰበስበን ምሳሌ በሆነችው የሰበሰበን አምላካችን ስሙ የተመሰገነ ይሁንልን። ንጹሕ የሰርግ ቤት ብለን የምንጠራት በሰርግ ቤት የምናነባት በሰርግ ቤት የምንተረጉማት በሰርግ ቤት ምስጢሩን የምንረዳባት ወላዲተ አምላክ ቅድስት ድንግል ማርያም ናትና ለርሷም ስሟ የተመሰገነ ይሁንልን። ለዚህ ቀን እንኳን አደረሰን፣ እንኳን አደረሳችሁ። ለሙሽሮቹ እግዚአብሔርን አመስግኑላቸው እልል ብላችሁ። አያምሩም? እንደዚህ ስታዩዋቸው ደግማቸው አመስግኑላቸው እግዚአብሔርን። አይ እናንተ ይችን ቀን ነገ ከነገ በስተዚያ ትናንት ከትናንትና ወዲያ እንደዚህ አላደረጉባትም። አንዲት ቀን እግዚአብሔር ለነሱ ያዘጋጃት ናትና ደግማችሁ አምላካቸውን አመስግኑላቸው። እኔ እንዲያው የመጣሁት በቤተሰብ ነው። አብዛኞቻችሁ ስለማታውቁኝ እንጂ የመጣሁት በቤተሰብ ነው። ግን ከመጣሁ አይቀር ወይ ቀደም ብሎ ቢነገረኝ ግጥምም ቅኔውም ሌላውም ይኖር ነበር። ድንገት ሚስ ኢንፎርሜሽን ስላለ ዝም ብዬ አንዲት ቃል ብዬ ስለ እግዚአብሔር ቃል ስለ ቸኮልኩ ልሄድ ነው። በጣም አጭር ደቂቃ ነው። ጆሮአችሁ ሌላ እንዳይሰማ ፈልጋለሁ። የምናገረው የእግዚአብሔርን ቃል ነው። የኔን የፍቅረ ማርያምን አይደለም። አደራ ወይከውኑ ክልኤሆሙ አሃደ ሥጋ፣ ሁለቱም አንድ ሥጋ ይሆናሉ ይላል ቃሉ። በዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 24 ላይ ኦሪትን የጻፈልን ሊቀ ነቢያት ቅዱስ ሙሴ ገና ሰው ሳይበዛ እንደዚህ ሳንበዛ በድንኳን ሳንሞላ ገና በቁጥር ሁለት ሆነው እርስ በርሱ በሚፈቃቀሩበት ጊዜ ወይከውኑ ክልኤሆሙ አሃደ ሥጋ፣ ሁለቱም አንድ ሥጋ ይሆናሉ አለ። እንዴት ሆነው ተወቅጠው ተጨፍልቀው ነው አትበለኝ። እንጃውሳ በምስጢር በእግዚአብሔር ቃል እግዚአብሔር ለምስጢረ መለኮቱ ለምስጢረ ሥጋዊው ምሳሌ ያደረጋቸው ሴቲቱ ሴትነቷን ሳትለቅ ወንድነቱን ሳይለቅ ሴቲቱ የሱን መልክ ሳትኮርጀው ወንዱም የሷን መልክ ሳይኮርጅ አንድ ሆ ስናያቸው ሁለት ሆነው ግን ስንት ናቸው? ስንት ነው? ሁለቱ ዛሬ መቼ ነው ያሉት? ያንን ሊቀ ነቢያት እኔ ይገርመኛል። ይሄንን ትዳርን ሳስብ የኦሪት ዘፍጥረት ምዕራፍ 1 እና 2ን ሳላነበው አልቀርምና ምዕራፍ 1ን ሳነብ እግዚአብሔር የሰውን ልጅ በመልኩና በምሳሌው ፈጠረው ካለ በኋላ ሴትና ወንድ አድርጎ ፈጠራቸው። ልብ በሉ፣ ዓለም ያልተረዳው እግዚአብሔር ለኛ ያዘጋጀው ሴትና ወንድ አድርጎ ፈጠራቸው ካለ በኋላ ወባረኮሙ ለክልኤሆሙ፣ ሁለቱንም ባረካቸው ይላል። ይህንን ትዳር ማን ይባርክልን? ማን ይባርከው? በቃ የፈረመው እግዚአብሔር ነው። እዚህ ጋር ላይ ፎቶ ደርድረዋል። እርግጠኛ ነኝ አብዛኛው ሰው እዚህ ጋር ላይ ሲመጣ እየፈረመ ጥቅስ እየጠቀሰ ይወጣል። በዚህ ሰርግ የፈረመው ግን በስጋው በደሙ እግዚአብሔር ነው። የሰዎቹ ፊርማ ነገ ከነገ ወዲያ ተፍቆ ተሰርዞ ይጠፋል። እግዚአብሔር በስጋውና በደሙ የፈረመው ፊርማ ግን ለዘላለም ነው። እግዚአብሔር ለዘላለም ትዳሩን ያጽናል። አያቸው፣ አመስግኑላቸው።